ሰላም እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ኑ ታሪኬን ላካፍላችሁ ትላለች አንድ እህታችን የራሷን ታሪክ ልትነግረን ፈልጋለች። እንግዲህ በጥሞና ተከታተሉት። ስሜ ሀና ይባላል። ሀገሬ ወሎ ነው። ያሳለፍኳቸው መከራና ስቃይ ዛሬ አካፍላችኋለሁ። ከኔ ህይወት ብዙ ትማራላችሁ። ሳሰለችሁ አንብቡ። ታሪኬ የሚጀምረው ገና እንደተወለድኩ ነው። እናቴ እኔን ስትወልድ ነው ሞተችው። ያን ነበር የኔ የህይወት ፈተና የጀመረው። ገና እንደተወለድኩ እናቴ ስትሞት ከዛ ከአባቴና ከታላቅ ወንድሜና ከአባቴ ታናሽ እህቴ ጋር ሆኜ ነው አደኩት። የእናቴን እቅፍ እና ጡት ሳላውቅ ግን ነፍስ እያወቅኩ ስመጣ እናቴ የት ናት ብዬ መጠየቅ ጀመርኩ። እነሱም እናትሽ ሞታለች ብለው ነገሩኝ። ግን እኔን ስትወልድ መሞቷን አልነገሩኝም ነበር። ግን አሰፈሬ ገፊ እያሉ ሰዎች ሲሰድቡኝ ነበር። እኔም ትርጉሙን አላውቀውም ነበር። ከዛ ብቻ እንደ ልጅ ከልጆች ጋር ሳልጫወት ሳለቅስ ሁሌም እያለቀስኩ የሰባተኛ ክፍል ተማሪ ሆንኩ። አሁን ነበር የህይወት ፈተና እየጠነከረ የመጣው። ከአባቴ እህት ጋር ሁሌም እንጣላ ነበር። እሷም ከልጅነት ጀምራ ታሰቃኝ ነበር። አንቺ ገፊ እናትሽን ገለሽ ትለኝ ነበር። አባቴና ወንድሜ ግን በጣም ይወዱኛል። ወንድሜ አሁን የ11ኛ ክፍል ተማሪ ነው። ለኔ ስል ይሞትልኛል። የአባቴ እህት ግን ምንም ሳላደርጋት ትጥለኛለች። የሆነ ቀን ግን ገና 7ኛ ክፍል ተማሪ ያለው ከወንድ ጋር ስትጃጃል አይቻታለሁ ብላ ለአባቴ ተናግራ አስገረፈችኝ ካለ ጥፋቴ። ልጅነቴ ለኔ በጣም ከባድ ነበር። የማላውቃት እናቴ ትናፍቀኝ ነበር። ሰዎች በጣም ይጠሉኝ ነበር። እናቷን ገላ እያሉ የአባቴ እህት ታሰቃኝ ነበር። ግን እነዛን ሁሉ ፈተና አልፌ እዚህ ደርሻለሁ። የእናቴ ዘመዶች ጋር አልቀራረብም። ምክንያቱም ልጃችንን የገደለቻት እሷ ናት ብለው ሕፃን ያለው አፍነው ሊገሉኝ ሲሉ አባቴ ነው ያዳነኝ። የ7ኛ ክፍል ትምህርቴን ጨርሼ 8ኛ ክፍል ገባሁ። ጎበዝ ተማሪ ስለነበርኩ ሁሌም ፊት ወንበር ነበር የምቀመጠው። የሆነ ቀን ግን የሆነ ዱርዬ የሚመስል ልጅ መጥቶ ከጎኔ ተቀመጠ። እኔም ሌላ ክፍት ወንበር አለ እዛ ተቀመጥ አልኩት። እሱ ግን ሊሰማኝ ፈቃደኛ አልሆነም። እኔም ተነስቼ ወንበር ቀየርኩ። ከዛም በእረፍት ሰዓት ከጎኔ መጥቶ እንተዋወቅ አለኝ። እኔም እምቢ አልኩት። ከዛ ተመልሶ ሄደ። ከዛም ሁሌ አብረን ነው የምንቀመጠው፣ ግን አናወራም። የሆነ ቀን ግን ትምህርት ቤት ሳይመጣ ቀረ። እኔም ምን ሆኖ ነው አልኩ። ለአንድ ሳምንት አልመጣም ነበር። በጣም ጨነቀኝ። ጓደኛ ወይም የሚቀራረበው ሰው አልነበረም። እነሱን እንዳልጠይቅ ብቸኛ ነበር ልክ እንደኔ። ከዛ ከ15 ቀን በኋላ መጣ። ሳየው ደስ አለኝ። ግን ፊቱ ጠቅሮ ተበሳቅሎ የተጨማረረውን ፀጉሩን ተቆርጦ ነበር መጣው። እኔም ምን ሆነ ነው አልኩት። እሱም አይኖቹ ይንባዝለው እናቴ ሞታብኝ ነው ያልመጣሁት አለኝ። በጣም ደነገጥኩ። የእናቴን ሐዘን ስለማውቀው ሁለታችንም ማልቀስ ጀመርን። ከዛም መምህር ስመጣ ማልቀሱን አቆመን፣ መማር ጀመርን። ከዛም ተዋውቅን። ስሙ ዳኒ ይባላል። ሙሉ ህይወቱን ነገረኝ። አባቱን እንደማያውቀውና እናቱ ብቻ እንዳሳደገችው አሁን ማንም እንደሌለ ነገረኝ። የኔንም ታሪክ ስነግረው አለቀሰ። ሁለታችንም ብቸኛ ስለነበርን ጓደኛ ማማቾች ሆን። ከዛም በጣም ደስተኛ ሆን። የእናታችንን ሐዘን እሱም እኔም ረሳነው። በጣም ተቀራረብን። የአባቴ እህት ግን አሁንም አልተወችኝም፣ ታሰቃየኛለች። ይባስ ብሎ ደግሞ ሌላ ፈተና ተጨመረብኝ። እቤታችን የእንጀራ እናት አባቴ አመጣ። ፈልጎ አይደለም ያገባው። ልጆቹ አድገዋል እንግዲህ አግባ ብለው ዘመዶቹ ጨቅጭቆት ነው ያገባው። እናቴ ብትኖር ብዬ ተመኘው የእንጀራ እናቴን ሳይ። ገና ከመምጣቷ ወር ሳታድር ወንድሜን እና አይነን
አታስቀምጠን አለች። ዛሬ ደግሞ ከዳኒ ጋር ማለት እናቱ የሞተችበት ልጅ ጋር ቀጠሮ አለን። በጣም ይፈልገሻለሁ ብሎኝ ላገኘው ሄድኩ። እዛ ስደርስ ግን ያልጠበቅኩት ነገር ገጠመኝ።